አብዛኛውን ጊዜ የዓለማችን ትልቅና ስኬታማ ድርጅቶች በብዙሃኑ ዘንድ እንደ ተራና ተስፋ ቢስ መቋጫ የሌለው ጅምር ታሪኮች ተብለው በተፈረጁ ከቢዝነስ ሀሳቦች የተነሱ ናቸው። በአሁኑ ሰዓት የቻይናን አገር አጠቃላይ ኢኮኖሚና የኢንተርኔት ኢንዱስትሪ ላይ ትልቅ ተጽዕኖ እያሳደረ ያለው የአሊባባ ኩባንያም ጅማሮውን ያደረገው በዚህ መልኩ ነበር። ይህ በቻይናና በመላው ዓለም አቀፍ ሰዎች ዘንድ ክብር ከሚሰጣቸውና ብዙ ስራ ፈጣሪ አእምሮዎች የሚሰጠውን የቢዝነስ ምክር ለመስማት አዳራሽ ሞልተው የሚጠብቁት የጃክ ማ የስኬት ታሪክ ነው። እስከ ዝግጅታችን ፍጻሜ አብረውን ይቆዩ። እንደ አውሮፓውያን አቆጣጠር ጥቅምት 15 1964 ዓ.ም የተወለደው ይህ አስደናቂ ሰው ለቤተሰቡ ሁለተኛ ልጅ ነበር። አንድ ታላቅ ወንድም፣ አንዲት ታናሽ እህት አሉት። በጊዜው በቻይና ሀገር የሶሻሊስት ስርዓት ነክሶ ሀገሪቱን እየናጠ ያለበት ወቅት ነበር። መላው ሀገሪቱ ማለት በሚቻልበት ሁኔታ ከምዕራቡ ዓለም የቴክኖሎጂ ምርት ጋር ግንኙነት እንዳይኖራቸው ተደርጎም ነበር። ታዲያ ገና በሕፃንነቱ የሚገድብ የነበረውን የሀገሪቷን ስርዓት ጥሶ በመውጣት ራሱን ለማስተማር እጅግ ይጥር የነበረው ጃክ ማ ወይንም በትክክለኛው ስሙ ማዮን የእንግሊዝኛ ቋንቋ እውቀቱን ለማሻሻል እጅግ ይጥር ነበር። 1970ዎቹ ዓመተ ምህረት የአሜሪካው ፕሬዝዳንት ኒክሰን የቻይና ጉብኝታቸውን ተከትሎ ቻይና ከምዕራቡ ዓለም ጋር በመጠኑም ቢሆን ግንኙነት ማድረግ የጀመረችበት ወቅት ነበር። ጃክ ማ በሀገሪቱ እያደገ የመጣውን የቱሪዝም ዘርፍ በማስተዋል ወደ ሀገሪቱ በእንግድነት ለሚመጡት የውጭ ዜጎች በአስጎብኝነት በመቀጠር የቋንቋ እውቀቱን ይበልጥ ማጎልበት ጀመረ። በዚህም ከቱሪስቶች መካከል አንድ የልብ ጓደኛም ለመያዝ ችሎ ነበር። ማዮን የሚለው መጠሪያ ስሙ ብዙ ጊዜ ለመጥራት ስለሚያስቸግረው ጃክ የሚለውን ቅጽል ስሙን ያወጣለትም ይህ ጓደኛው ነበር። ዛሬ ላይ ጃክማ በሚለው መጠሪያ ቅጽል ስሙ መላው ዓለም ያውቀዋል። በሕይወቴ ውስጥ ከስኬቶቼ ይልቅ ብዙ ውድቀቶች ነበሩብኝ ብሎ ይናገራል። የመጀመሪያ ደረጃ ትምህርቱን እንኳን በስኬት ለማለፍ 2 ጊዜ መውደቅ ነበረበት። ከሃይ ስኩል ተመርቆ ለመውጣት ደግሞ 3 ተጨማሪ ጊዜያትን ወድቋል። ለጃክማ ግን ይህ ነገር ተስፋ አላስቆረጠውም። በሃርቫርድ ዩኒቨርሲቲ ውስጥ መማር ይፈልግ የነበረው ወጣቱ ማዮን ለ10 ተደጋጋሚ ጊዜያት ወደ ትምህርት ተቋሙ ማመልከቻ ቢያስገባም ሁሉም ውድቅ ተደርጎበት ነበር። ኋላም በሀገሩ ቻይና ውስጥ በሚገኘው ሃንዞው ዩኒቨርሲቲ 3 ጊዜ ሞክሮ በስተመጨረሻም ዩኒቨርሲቲው ተቀብሎታል። በትምህርት ቆይታው ከዩኒቨርሲቲው በእንግሊዝኛ ቋንቋ የመጀመሪያ ዲግሪውን በመያዝ የተመረቀ ሲሆን የትምህርት ማስረጃዎቹን በመያዝ በየተቋሙ በመሄድ የቅጠሩኛ ቤቱታ ቢያሰማም አንዳቸውም ሊሰሙት አልፈለጉም ነበር። 30 የተለያዩ የሥራ ዘርፎች ላይ በመሄድ አመልክቷል። ሁሉም ደግሞ ከሽፈውበታል። ፖሊስ ለመሆን ሳይቀር አመልክቼ ነበር፣ ነገር ግን አንተ ለዚህ አትበቃም ብለው መልሰውኛል ይላል የዛሬው ቢሊዮነር የቀድሞው ስራ አጥ ቻይናዊ። ከዚህ በኋላ በ1950ዎቹ ጃክ ተመርቆበት ከነበረው ዩኒቨርሲቲ ውስጥ በእንግሊዝኛ መምህርነት ተቀጥሮ ለጥቂት ጊዜያት ሲሰራ ከቆየ በኋላ በአስተርጓሚነት ሙያም ለመቀጠር ቻለ። ኋላ ላይም ሃይቦ ትራንስሌሽን ሰርቪስስ የሚል የራሱን ትንሽዬ ካምፓኒ በማቋቋም በሀገሪቱ የእንግሊዝኛ ቋንቋ የትርጉም ስራ መስራት ይጀምራል። እንደ አውሮፓውያን አቆጣጠር በ1995 ዓመተ ምህረት ለዚሁ ስራ ወደ አሜሪካ የመሄድ እድልን አግኝቶ በተጓዘበት ወቅት ጃክማ አንድ ነገር ያስተውላል። ወርልድ ዋይድ ዌብ ወይንም ኢንተርኔት። በዚህ በኢንተርኔቱ ዓለምም የተለያዩ የቢራና የመጠጥ አይነቶች እንዲሁም ሌሎች በዓለም አቀፍ ዙሪያ የሚገኙ ሸቀጣሸቀጦች በኢንተርኔቱ ዓለም በአንድ ቦታ ሆነው ለሽያጭ ሲቀርቡ ተመለከተ። ከነዚህ ዕቃዎች መካከል ግን 1 ቢሊዮን ነዋሪዎችን አቅፋ የያዘችው የሀገሩን የቻይና ምርቶች ለማግኘት አልቻለም ነበር። ይህን ትልቅ ክፍተት መመልከት የቻለው ጃክማ ጊዜውን ሳያጠፋ ከአንድ ጓደኛው ጋር በመሆን የቻይና
በታሪክ የመጀመሪያ የሆነውን የንግድ ድረ ገጽ ወይንም ኢኮመርስ ዌብሳይት እንደ አውሮፓውያን አቆጣጠር በ1995 ዓ.ም ሊያቋቁም ቻለ። በሚያስገርም ሁኔታ ዌብሳይቱ ላውንች በተደረገ በተመሳሳይ ቀን የጃክማ የኢሜል መቀበያ ድረ ገጽ ከሌሎች የዓለማችን የንግድ ድርጅት ባለቤቶች ዘንድ የአብረን እንስራ ጥያቄዎች ይጨናነቅ ገባ። ይህ ነገር ትልቅ የቢዝነስ ዕድል እንደሆነ የተመለከተው ጃክማ በስራው ሊገፋበት ቢፈልግም ባጋጠመው የገንዘብ ችግር ሳቢያ ድረ ገጹን በጊዜያዊነትም ቢሆን ለመዝጋት ተገዶ ነበር። በመቀጠል ጃክማ በሀገሩ ሚኒስትሪ ኦፍ ፎሪን ትሬድስ ኤንድ ኢኮኖሚክ ኮኦፕሬሽን በተሰኘ የመንግስት ድርጅት ውስጥ በመስራትና በሀገሪቱ ካሉ ትላልቅ የቢዝነስ ሰዎች ጋር ግንኙነቶችን በመፍጠር ተደራሽነቱን እያሰፋ ይሄዳል። ከነዚህ የቢዝነስ ሰዎች መካከል የያሁ ግዙፍ ካምፓኒ መስራች አባል የሆነው ጄሪ ያንግ ይካተትበታል። እንደ አውሮፓውያን አቆጣጠር በ1999 ዓ.ም ጃክ የሚሰራበት የነበረውን የመንግስት መስሪያ ቤት በመልቀቅ አስቀድሞ በገንዘብ እጦት ዘግቶት የነበረውን የግሉን ዌብሳይት አሊባባ በሚል አዲስ ስያሜ በድጋሚ ከፍተዋል። ድርጅቱ የጃክማን ባለቤት ጨምሮ 18 ሰራተኞችን በስሩ በመያዝ በቻይና ሀገር የሚገኙትን ጥቃቅንና መካከለኛ የንግድ ድርጅቶች የማስተሳሰርና የተሳለጠ የንግድ ስርዓት መፍጠርን ዋናው ዓላማው አድርጎ የተነሳ ሲሆን በጅማሮው ወቅት ጃክ ከተለያዩ ድርጅቶች የገንዘብ ማሰባሰቢያ ወይንም የፈንድ ሬይዚንግ ስራዎችን ለመስራትም ሞክሯል። የአሜሪካው ግዙፍ የቴክኖሎጂ ኩባንያ ሲሊከን ቫሊን ጨምሮ ሌሎች ድርጅቶች ጃክ ያቋቋመውን የቢዝነስ ካምፓኒ ትርፋማ ሊሆን የማይችልና ቀጣይነት የሌለው ብለው ትችቶችን ያወረዱበት ቢሆንም በቀላሉ እጅ መስጠት የማያውቀው ጃክማ ሌሎች ድርጅቶች ጋር በመሄድ በካምፓኒው ላይ ኢንቨስት እንዲያደርጉ ማግባባቱን ቀጠለ። በስተመጨረሻም ጎልድማን ሳክስ እና ሶፍት ባንክ የተሰኙ የአሜሪካ ግዙፍ ኩባንያዎች ጃክማ ላቋቋመው አዳጊ የኢንተርኔት ቢዝነስ 25 ሚሊዮን ዶላሮችን ከካዝናቸው አውጥተው ገቢ ያደረጉ። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት አብዛኛው የዓለም የቴክኖሎጂ ኩባንያዎች ከስረው ድርጅታቸውን ለመሸጥ በተገደዱበት የስቶክ ማርኬት መናጋትን ተከትሎ በመጣው የዶትኮም ክራይሲስ ሳቢያ የአሊባባ የቴክኖሎጂ ድርጅት ፈተናዎችን ለማሳለፍ ተገዷል። ወደ ዓለም አቀፍ የንግድ ስርዓቱ ድርጅቱን ለማቀላቀል በማሰብ በአገሪቱ ከፍቷቸው የነበሩትን የንግድ ቅርንጫፍ ኩባንያዎች በመዝጋት ሙሉ ትኩረቱን በአሊባባ ላይ ብቻ አድርጎ መስራቱን የጀመረው ጃክ በአገሩ ቻይና የነበሩትን የቴክኖሎጂ ኩባንያዎች በልጠው በመገኘት መላው የንግድ ስርዓቱን በአጭር ጊዜ ውስጥ ሊቆጣጠር ቻለ። እንደ አውሮፓውያን አቆጣጠር በ2005 ዓ.ም ያሁ በድርጅቱ 1 ቢሊዮን ዶላሮችን ኢንቨስት በማድረግ የኩባንያው 40% የአክሲዮን ባለድርሻ ለመሆን ችሏል። 2014 ዓ.ም አሊባባ የድርጅቱ አጠቃላይ ካፒታል ይበልጥ ለማሳደግ በማሰብ በአሜሪካ በኒውዮርክ ስቶክ ገበያ ላይ ለመላው ዓለም ነዋሪዎች አክሲዮኑን በ$68 መነሻ ዋጋ ለሽያጭ ያቀርባል። በሚያስገርም ሁኔታ በአሜሪካ ታሪክ ትልቁ ኢንተርናሽናል ፐብሊክ ኦፈሪንግ ወይንም ዓለም አቀፍ የስቶክ ሽያጭን በማስመዝገብ ወደ 25 ቢሊዮን ዶላሮችን የድርጅቱን አጠቃላይ ካፒታል ለማሳደግ ቻለ። በአሁን ሰዓት ድርጅቱ 200 ቢሊዮን ዶላሮችን የሚገመት ግዙፍ ድርጅት ለመሆን የበቃ ሲሆን 15 እና 20 ዓመታትን አስቆጥሮ ይህን ያክል ስኬት ለማግኘት መቻል በጣም የሚያስገርም ጉዳይ ሆኖ ሳለ አሁንም ድረስ ጃክ ድርጅቱን ብዙ ርቀቶችን ለማስጓዝና ከዚህም በላይ ትልቅ ስኬት ላይ ለማድረስ እየጣረ ይገኛል። በክላውድ ኮምፒውቲንግ ዘርፍ፣ በዳታ አናሊቲክስ እንዲሁም በዲጂታል ኢንተርቴንመንት ዙሪያ እንደ አሊባባ ሚውዚክ፣ ዮኩ፣ አሊ ስፖርትስ እንዲሁም አሊባባ ፒክቸርስ የተሰኙት የድርጅቱ ቅርንጫፍ የቢዝነስ ዘርፎቹ ናቸው። የምግብ ዴሊቨሪ፣ የሬስቶራንት ቡኪንግ እንዲሁም የጉዞ አገልግሎቶችን ኤሌ.ሚ እና
ኮቢ በተሰኙት ድረገጾቹ ለህዝቡ ተደራሽ በመሆን የአገልግሎት ዘርፉን እያሰፋ በመምጣት ላይ ይገኛል። መፋለማችንን እንቀጥላለን። ራሳችንንም መለወጥ ይኖርብናል። ማማረር ምርጫ ሆኖ አያውቅም። መቼም ቢሆን ተስፋ አትቁረጥ። ዛሬ ሊከብድ ይችላል፣ ነገ ደግሞ ከዛሬ ሊብስ፣ ከነገ በስቲያ ያለው ቀን ግን ፀሐይ የምትወጣበት ቀን ነው። ከ10 ዓመታት በፊት በየስራ ቅጥሩ ሲዞርና ማመልከቻዎቹ በሙሉ ውድቅ ሲደረጉበት የነበረው የቀድሞው ስራ ፈላጊ የዛሬው በ31 ዓመቱ የቢሊዮን ዶላር ኢኮመርስ ካምፓኒ መገንባት የቻለው የጃክማ የስኬት ታሪክ እነሆ ለውድ አድማጮቻችን በዚህ መልኩ አቀረብንላችሁ። በሌላ አዝናኝ ፕሮግራም እስከምንገናኝ ድረስ መልካም ጊዜን ተመኘን።